መንግስት ከነዳጅ መኪናዎች ጋር በተያያዘ አዲስ ውሳኔ አሳልፈዋል። በዚህም የጋዝ መኪናዎች ከቀረጥ ነፃ እንደሚደረጉ ይፋ ተደርጓል። በሌላ መረጃ ደግሞ በርካታ ግብር ከፋዮች ግብር አለመክፈላቸውን ሰምተናል። ህገወጥ ስደተኞች ለውትድርና እየተመለመሉ ነው መባሉንና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ቀነ ገደቡን ጠብቀው የማይከፍሉ ግብር ከፋዮች ስራዬ ላይ እንቅፋት ፈጠሩብኝ ሲል የገቢዎች ቢሮ ገልጿል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በአዋጅ በተቀመጠው ቀነ ገደብ መሰረት የሚጠበቅባቸውን ግብር በጊዜው የማይፈጽሙ ግብር ከፋዮች ስራው ላይ እንቅፋት እየፈጠሩበት መሆኑን አስታውቋል። የቢሮው የኮሚኒኬሽን ኃላፊ አቶ ሰውነት አየለ ቢሮው በዚህ ዓመት ለመሰብሰብ የታቀደውን 256 ቢሊዮን ብር ለማሳካት እየሰራ መሆኑን አስታውሰው በአንዳንድ ግብር ከፋዮች ቸልተኝነትና ሕግን አለማክበር ምክንያት ተቋሙ ስራውን በአግባቡ ለመስራት ተቸግረዋል ሲሉ ተናግረዋል። ግብር ከፋዮች የግብር ግዴታቸውን ወቅቱን ጠብቀው አለመፈጸማቸው ለብልሹ አሰራር በር ይከፍታል ያሉት ኃላፊው የደረጃ ሀና ለግብር ከፋዮች እስከ ነሐሴ 30 ቀን 2017 ዓ.ም ድረስ የግብር ክፍያቸውን ማጠናቀቅ ቢኖርባቸውም ጥቂት የማይባሉ ግብር ከፋዮች ጊዜው ካለፈ በኋላም ክፍያ እንዳልፈጸሙ አብራርተዋል። እስከ ጥቅምት 30 ቀን 2018 ድረስ የግብር ግዴታቸውን መወጣት የሚገባቸው የደረጃ ሀሌታ ውሃ ግብር ከፋዮችም የክፍያውን የመጨረሻ ቀናት ሳይጠብቁ ግብሩን በመክፈል ራሳቸውን ከግርግርና ከቅጣት ክፍያ እንዲጠብቁ አሳስበዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በአጠቃላይ እስከ ጥቅምት 30 ቀን 2018 ዓ.ም ድረስ ክፍያቸውን ያላጠናቀቁ ግብር ከፋዮች ወደ ቅጣትና ወለድ ክፍያ ከማምራቱ በፊት ግዴታቸውን እንዲወጡ ጥሪ አቅርበዋል። በሌላ መረጃ ደግሞ መንግስት ከነዳጅ መኪና ጋር በተያያዘ አዲስ ውሳኔ አሳልፈዋል። በዚህም ነዳጅ የሚጠቀሙ ማናቸውም ትላልቅ መኪናዎች ወይም ትራኮች ወደ ኢትዮጵያ ማስገባት መከልከሉ ተነግሯል። የጋዝ መኪናዎች ከቀረጥ ነፃ እንደሚደረጉም ይፋ ተደርጓል። ጠቅላይ ሚኒስትር አብይ አህመድ ነዳጅ የሚጠቀሙ ከባድ መኪኖችን ከመስከረም 22 ቀን 2018 ዓ.ም ጀምሮ ወደ ሀገር ውስጥ ማስገባት መከልከሉን አስታወቁ። ጠቅላይ ሚኒስትሩ በሶማሌ ክልል ካሉ በዓመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት ሲመረቅ 1.3 ቢሊዮን ሊትር በዓመት ያመርታል የተባለውን የፕሮጀክቱን ሁለተኛ ምዕራፍ ግንባታ አስጀምረዋል። ጠቅላይ ሚኒስትሩ በፕሮጀክቱ ማብሰሪያ ስነ ስርዓት ላይ ባደረጉት ንግግርም ከዚህ ቀደም በአነስተኛ መኪናዎች ላይ ተጥሎ የነበረው እግድ በከባድ መኪናዎች ላይ መጣሉን ገልጸዋል። ትላልቅ መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራቸው ዜጎች ከዛሬ ጀምሮ ልክ ትናንሽ መኪኖች ከኤሌክትሪክ ውጭ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማናቸውም ትራኮችን ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። ጠቅላይ ሚኒስትር አብይ በአንጻሩ ጋዝ የሚጠቀሙ ከባድ መኪናዎችን ለሚያስገቡ ባለሀብቶች ደግሞ ከቀረጥ ነፃን ጨምሮ መንግስታቸው አስተማማኝ ድጋፍ እንደሚያደርግ ተናግረዋል። ጠቅላይ ሚኒስትር አብይ በዚህ ዓመት ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች ከነዳጅ ወደ ጋዝ እንቀይራለን ሲሉ ተናግረዋል። ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ሲሉ ተናግረዋል። እነዚህ 2000 አውቶቡሶች ሲቀየሩ በሚቀጥለው ዓመት የትራንስፖርት ዋጋ ቢያንስ በ50 በመቶ እንደሚቀንስም ተናግረዋል። ኢትዮጵያ ከዚህ ቀደም ለግል ጥቅም የሚውሉ ነዳጅ የሚጠቀሙ አውቶሞቢሎችን ወደ ሀገር ውስጥ ማስገባት ማገዷ ይታወሳል። ጠቅላይ ሚኒስትሩ በምርቃቱ ወቅት ባሰሙት ንግግር የፈሳሽ ጋዝ ፕሮጀክቱ ለኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶችን ጭምር የሚያቀርብ መሆኑን ጠቁመዋል። ጠቅላይ ሚኒስትር አብይ ፕሮጀክቱ የጋዝ ማምረቻ ብቻ ሳይሆን ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት ያቀርባል ሲሉ ገልጸዋል። በሌላ መረጃ ደግሞ ህገወጥ ፍልሰተኞች ለማያውቁት ሀገር ለውትድርና እየተመለመሉ ነው ተብሏል። መደበኛ ባልሆነና በህገወጥ መንገድ ከሀገር የሚፈልሱ ኢትዮጵያውያን ስደተኞች በማያውቁት ሀገር ለውትድርና እየተመለመሉ ነው ሲሉ በሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ ተናግረዋል። በተጨማሪም ህገወጥ ፍልሰተኞቹ ከሚያጋጥሟቸው የከፉ ችግሮች መካከል እስር፣ የወሲብ ባርነት፣ መደፈር፣ ከባድ አካላዊ ቅጣት
አካል ጉዳተኝነት፣ እንደ ኩላሊት ያሉ የውስጥ አካልን በግዳጅ መዘረፍ እንደሚገኙበት ገልጸዋል። ኢመደበኛ በሆነ መንገድ ከሀገር የሚወጡ ዜጎች ከአካል ጉዳትና የግዳጅ ውትድርና በተጨማሪ ለአእምሮ ጤና እክልና ለስነ ልቦና ቀውስ ተጋላጭ እንደሚሆኑም ተነስቷል። ሚኒስትር ዴኤታዋ አያይዘውም የሰው ልጅ ኢኮኖሚያዊም ሆነ ማህበራዊ ፍላጎቶችን ለማጣጣም ከቦታ ቦታ መንቀሳቀሱ ግድ ቢሆንም እንቅስቃሴው ህጋዊ መስመርን ካልተከተለ ከጥቅሙ ጉዳቱ እንደሚያመዝን አብራርተዋል። መንግስት መደበኛ ያልሆነ የሰዎች ዝውውርን ለመቆጣጠር በተቀናጀ መልኩ እየሰራ መሆኑን የገለጹት ሚኒስትር ዴኤታዋ የተሻለ ኑሮ ፍለጋ ወደ ተለያዩ ሀገራት የሚሄዱ ዜጎች ከተደራጁ ህገወጦች ራሳቸውን እንዲጠብቁ ጠይቀዋል። ህገወጥ ደላሎች ከህብረተሰቡ የተሸሸጉ እንዳልሆኑ ጠቁመው ዜጎች ህገወጦችን በማጋለጥ መንግስት ተገቢውን እርምጃ እንዲወስድ የበኩላቸውን ድርሻ እንዲወጡም ጠይቀዋል። በተጨማሪም መንግስት ለችግር ተጋላጮች ወደ ሀገር ቤት እንዲመለሱ ከስደት ተመላሾችን መልሶን ለማቋቋም የሚያግዝ ከፍተኛ ስራ እየሰራ ነው ብለዋል። ከአውሮፓ ህብረት በተገኘ የገንዘብ ድጋፍ የሴቶችና ማህበራዊ ጉዳይ ሚኒስቴር ከጤና ሚኒስቴርና ከዓለም አቀፉ የፍልሰተኞች ድርጅት ጋር በመተባበር ይፋ ባደረገው መመሪያ መሰረት በተለይም የአእምሮ ጤናና የስነ ልቦና ድጋፍ ለሚያስፈልጋቸው ከስደት ተመላሾች እርዳታ እየተሰጠ እንደሆነ ገልጸዋል። መመሪያው ለተጎጂዎችና ተጋላጭ ፍልሰተኞች የሚሰጡ የአእምሮ ጤና፣ የስነ ልቦናና ማህበራዊ ድጋፍ አገልግሎቶች እንዲሁም ደግሞ ተጎጂዎችን መልሶ በማቋቋም ሂደት የሚከናወኑ ተግባራት ይበልጥ ውጤታማ እንዲሆኑ ጉልህ ሚና እንደሚጫወት ሚኒስትር ዴኤታዋ ገልጸዋል። በሌላ መረጃ ደግሞ ኢትዮጵያ ወደ አፍሪካ ሀገራት ምርቶቿን ከቀረጥ ነፃ መላክ ልትጀምር መሆኑ ተገልጿል። ኢትዮጵያ ምርቶቿን ከቀረጥ ነፃ በሆነ ስርዓት ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት መላክ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር ነው ያስታወቀው። ለዓለም የንግድ ድርጅት አባልነት በስዊዘርላንድ ጄኔቫ የተደረገውን 6ኛ ዙር የስራ ቡድን ስብሰባ በተመለከተ ሚኒስቴሩ ለመገናኛ ብዙሃን መግለጫ ሰጥቷል። መግለጫውን የሰጡት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደገለጹት ኢትዮጵያ በሚቀጥለው ሳምንት ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት ለመጀመሪያ ጊዜ ምርቶቿን ከቀረጥ ነፃ መላክ ትጀምራለች። የአፍሪካ አህጉራዊ ነፃ የንግድ ቀጠና ዋና ስራ አስፈጻሚን ጨምሮ የሚመለከታቸው ባለድርሻ አካላት በተገኙበት መስከረም 29 ኢትዮጵያ አህጉራዊ ነፃ የሸቀጦች ንግድ ትግበራን በይፋ ታስጀምራለች ብለዋል። ትግበራው ከተጀመረበት ዕለት ጀምሮም ኢትዮጵያ ምርቶቿን ከቀረጥ ነፃ ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት እንደምትልክ ጠቅሰው ይህም የንግድ ተወዳዳሪነትን እንደሚጨምር ተናግረዋል። ከዚህ በፊት ኢትዮጵያ ወደ ኬንያ በቆሎና ቦሎቄ 15 በመቶ ቀረጥ ከፍላ እንደምትልክ ምሳሌ የጠቀሱት ሚኒስትሩ ነገር ግን የመጀመሪያው ጭነት ካስጀመረች በኋላ ኢትዮጵያ ወደ ኬንያ የምትልከው ሸቀጥ ከቀረጥ ነፃ እንደሚሆን ተናግረዋል። የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ትግበራ ከንግድ ቀጠናነት ባሻገር የአፍሪካ ዘላቂ እድገትና ብልጽግናን ለማረጋገጥ የጎላ ጠቀሜታ እንዳለው ገልጸዋል። በሌላ መረጃ ደግሞ የኢትዮጵያ ምርት ገበያ 1.1 ቢሊዮን ብር ብድር ለአርሶ አደሮች መስጠቱን አስታወቀ። በ2017 በጀት ዓመት 1.1 ቢሊዮን ብር ብድር ለአርሶ አደሮች መስጠቱን የኢትዮጵያ ምርት ገበያ አስታውቀዋል። የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ አቶ መርጊያ ባይሳ እንደገለጹት የኢትዮጵያ ምርት ገበያ የአርሶ አደሩን የፋይናንስ ተጠቃሚነት ለማሳደግና የብድር ስርዓቱን ተደራሽነት ለማረጋገጥ እየሰራ ይገኛል። በዚህም አርሶ አደሩ ምርቱን ብቻ በዋስትና በማስያዝ ያለ ተጨማሪ ማስያዣ የብድር አገልግሎት የሚያገኝበት ምቹ ሁኔታ ተመቻችተዋል። በዚህም በ2017 በጀት ዓመት 1.1 ቢሊዮን ብር ብድር ለአርሶ አደሮች፣ ለህብረት ስራ ማህበራትና ለአቀናባሪዎች እንዲያገኙ ተደርጓል። በበጀት ዓመቱ ከምርት ግብይት ሚዛንና ጥራት ፍተሻ አገልግሎት አንጻር 737,000 በላይ ሜትሪክ ቶን የጥራጥሬና የቅባት እህሎች የሚዛን አገልግሎት ተሰጥቷል። በተጨማሪም በ20,220 ናሙናዎች ላይ የምርት ጥራት ፍተሻ የተከናወነ ሲሆን ከዚህም ውስጥ 10,000 በላይ የሚሆነው በቡና ምርት ላይ የተደረገ ነው። ይህም ለወጪ ንግድ ስኬታማነት ከፍተኛውን ድርሻ እንደሚይዝ ተገልጿል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።